ክቡርነቶ አቤት ማን ልበል ማን አላወቁኝም ኮሎኔል መንግስቱ ነኝ መንግስቱ ኃይለማርያም ትተዋወቃላችሁ መሰለኝ እኔ መለስ ዜናዊ ነኝ የኢትዮጵያ ጠቅላይ ሚኒስትር ከ1991 እስከ 2012 የአመፁ መሪ ማለት ነው ኤአይ ምንድነው አሁን ላይ እየሰራ ያለው ኤአይ ሚነካቸው ዘርፎች በጣም ብዙ ናቸው ሰው በራሱ አጥቶ መናገር የሚከብደውን ቃላቶች እንግዲህ በእንደዚህ አይነት ቪዲዮዎች መልእክቶችን እያስተላለፉ ነው የሚገኙት አንዳንዶቹ ቱሎች እውነት ለመናገር መለየት ሁሉ አይቻልም ኤአይ አግሪካልቸር ውስጥ እጅግ በጣም ፓወርፉል የሆነ ጥቅም ነው ያለው እንደዚህ አይነት ስራዎች በኤአይ መሰራት ከጀመሩ ምን ያህል ጊዜ ሆናቸው ሰላም እንዴት ናችሁ ውድ የናሁ ተመልካቾቻችን እንግዲህ ከኤአይ ጋር ተያይዘው እንግዲህ በርካቶቻችሁ ጥያቄዎች ይኖራችኋል በያስባለሁ በተለይ ደግሞ አሁን ላይ ቲክቶክ ላይ በኤአይ የተለያዩ ቪዲዮ ፎቶዎች ሲሰሩ እንመለከታለን እነዚህ ፎቶና ቪዲዮዎች ደግሞ የተለያዩ ጥያቄ ሲያስነሱም ደግሞ በዛው ልክ እንመለከታለንና በኤአይ ቪዲዮ እንዲሁም ደግሞ ፎቶን እንዴት ነው የራሳችንን ሊሆን ይችላል ለሌላ ሰውም ሊሆን ይችላል እንዴት ነው አቀናብረን መስራት የምንችለው ወይም ደግሞ ለምን ፈልገው አላማ ልናውለው የምንችለው የሚለው ነገር እንግዲህ ዛሬ እዚህ ለመማር ተገኝቻለሁ ምን ይመስላል የሚለው ነገር ደግሞ ወደ ውስጥ ገብተን እንመለከተው ይሆናል አብራችሁን ቆዩ ሰላም እንዴት ነህ ሰላም ነሽ የት ነው ያለነው በዛውም ደግሞ ራስን አስተዋውቀን እሺ እኔ አማኑኤል እባላለሁ የዚህ ፍሎ ትሬዲንግ ጀነራል ማናጀር ነኝ ድርጅታችን በዋናነት ኤአይ ላይ ቴክኖሎጂ ላይ ኤሌክትሮሜካኒካል ሲስተሞች ላይ ነው የሚሰራው ዛሬ ደግሞ እንግዲህ ካንተ ጋር ኤአይ ምንድነው የሚለው ነገር እንግዲህ ለተመልካቾቻችን ለማሳየት ነው የመጣነው በቅድሚያ ግን ኤአይ ምንድነው እስቲ ከሱን ጀምር ኦኬ እንግዲህ ኤአይ አሁን ላይ በጣም በሁላችንም ጆሮ ውስጥ በተደጋጋሚ እየሰማነው ያለው ነገር ነው ኤአይ ማለት ምን ማለት ነው የማሽንን ማሰብ መማር እንደዚሁም ደግሞ ዲሲዥን መስጠት እንዲችል ማስቻል ነው ያ ማለት በቀጥታ የሰው ልጅን ኢንተለጀንስ ሚሚክ የሚያደርግ ወይንም ደግሞ የሚመስል አይነት ነገር የመፍጠር ወይንም ደግሞ ያንን ነገር የማስቻል እሳቤ ነው ማለት ነው እንግዲህ በርካታ ብዙ አይነቶች የኤአይ አይነቶች እንዳሉ እናውቃለንና ስለሱ ምን ይመስላል ኤአይ ምንድነው አሁን ላይ እየሰራ ያለው የሚለው ነገር ደግሞ አረፍ ብለን ብናወራ መልካም ነው በያስባለሁ ተመልካቾቻችን በድጋሚ አብራችሁን ቆዩ ኤአይ ምንድነው የሚለው ነገር እንግዲህ በመግቢያችን ላይ አንስተነው ነበር እንግዲህ ብዙ አይነት የኤአይ አይነቶች ደግሞ እንዳሉ አንተ አስቀድመ እየነገርከን ነበርና እስቲ ስለሱ እናውራ እንግዲህ እኔ አሁን በግሌ ማቀው ኤአይ ብዙ ጊዜ ቪዲዮ ወይም ፎቶ ኤዲት ሲደረግበት ነውና አንተ ደግሞ ቀድም እንደነገርከኝ ብዙ አይነት የኤአይ አይነቶች አሉ ብዙ ቅርንጫፎች እንዳሉት እየነገርከኝ ነበርና ምን ያህል የኤአይ አይነቶች አሉ በዋንኛነትስ ምን አይነት ስራዎች ነው የሚሰሩት ኦኬ እንግዲህ ያው ብዙ አይነት ኤአይ ሚነካቸው ዘርፎች በጣም ብዙ ናቸው በጣም ብዙ አፕሊኬሽኖች ይኖራሉ ነገር ግን መጀመሪያ እስቲ ኮይንድ ጠቅለል አድርገን ሐሳቡን እናውራው ምንድነው ይሄን ነገር ልክ የማሰብ የመማር እንደዚሁም ደግሞ ዲሲዥን የመስጠት ስኪሉን እንዴት አመጣው ከየት አመጣው የሚለውን ነገር አንዳንድ ነገሮች ልንገርሽ ይሄን ነገር ማድረግ የቻለው ምክንያቱ ምንድነው ከዚህ ከ1990 በኋላ ኢንተርኔት በመፈጠሩ ምክንያት እንደዚሁም ደግሞ ሶሻል ሚዲያ በመፈጠሩ ምክንያት እጅግ በጣም ብዙ የሆነ ዳታ የሰው ልጅ መሰብሰብ ችሏል በታሪኩ እነኚህን ነገሮች አድርጎ አያውቅም ስለዚህ በጣም በዛ ያለ ዳታ መሰብሰብ በመቻሉ ምክንያት እነኚህ ሲስተሞች ደግሞ በዋናነት ይሄንን ዳታ ተጠቅመው ሰልጥነዋል ከዚህ በፊት ባሉት መረጃዎች ሁሉ ሰልጥነዋል ስለዚህ ያንን ከዛ ከሰለጠኑት ዳታ በመነሳት ዛሬ ላይ የሚነሱ ፕሮብሌሞች ወይም ደግሞ ዛሬ የምንጠይቃቸው ነገሮች ከዛ መነሻ በማድረግ እንዲሁም ደግሞ ሰፋ ያለ ኢንፎርሜሽን ከሰበሰቡት ኢንፎርሜሽን በማገጣጠም ለኛ በመንፈልገው አይነት መልኩ ይሰጡናል ማለት ነው ስለዚህ ጀነሬቲቭ ኤአይ የምንለው ነው ማለት ነው ጀነሬቲቭ ኤአይ የምንለው እንግዲህ ኃይለኛ ያደረገው ነገር ወይ ደግሞ አቅሙን ትልቅ አቅም አለው ብለን የምናስበው ነገር ምንድነው ያው የሰው ልጅ ክህሎቶችን ስለሚያዳብር ነው የሰው ልጅ መረጃን ኢንፎርሜሽን የሚወስድበት መንገድ አለ በጽሁፍ ሊሆን ይችላል እንደዚሁም ደግሞ በድምጽ ሊሆን ይችላል
ልክ ይህም ሲስተም በዛ መልኩ መረጃዎችን ይወስዳል። ከዛ በኋላ እነኛን መረጃዎች ደግሞ አቀናጅቶ የሚፈልገውን አውትፑት ሰውየው የሚፈልገውን ወይም ድርጅቱ የሚፈልገውን ወይም ደግሞ አስፈላጊ የሚሆነውን አውትፑት መስጠት መቻሉ ነው። ስለዚህ ይሄን ማድረግ መቻሉ ይሄ ሲስተም ብዙ ሲስተሞች ላይ ኢንተግሬት ተደርጎ ብዙ አይነት ሁኔታዎች ላይ ኢንተግሬት ተደርጎ ውጤት ማምጣት ያስችላል ማለት ነው። ሴክተሮቹን ለመጥቀስ ያህል ምንድነው ከቀላል ኤግዛምፕል እንጀምር። ኢንተርቴንመንት ላይ ኤአይ እንዴት እንጠቀማለን ብለሽ ብትጠይቂ ለምሳሌ ሪኮሜንዴሽን ሲስተሞች ሊሆን ይችላል። ሪኮሜንዴሽን ሲስተም ማለት ምንድነው? ለምሳሌ ቲክቶካችን እኛ ራሳችንን ከምናውቀው በላይ ነው ቲክቶካችን የሚያቀን እኛ ዩ ሲ ይሄን ያወቀን ምክንያት ምንድነው? ስለኛ ኢንፎርሜሽን ወስዷል። ስለዚህ እኛ ልክ እንደምናስበው ደግሞ ከኛ ጋር ተመሳሳይ ሐሳብ ያላቸውን ቪዲዮዎች ወይንም ሐሳቦች ሪሌት እያደረገ ለኛ ሪኮሜንድ ያደርግልናል ማለት ነው። ከዛ ውጪ ኮንቴንት ክሬት ብናረግ ያንን ማድረግ ብንፈልግ ስክሪፕት ራይት ያደርግልናል። ሁኔታዎቹን፣ አካባቢያችንን፣ የሀገራችንን ሁኔታ፣ የአስተሳሰባችንን ሁኔታ እነኝን የመሳሰሉ ነገሮች በመረዳት አቀናጅቶ የምንፈልገውን አውትፑት ይሰጠናል ማለት ነው። ሌላው ሜቢ ትራንስፖርት ማለት እንችላለን። ትራንስፖርት ሴክተር ላይ ምን ሊጠቅመን ይችላል ብለሽ ካልሽ ዛሬ የምንጠቀመው ጎግል ማፕ የምንፈልግበት ቦታ በየትኛው ቦታ ላይ ትራፊክ አለ፣ በየትኛው ቦታ ላይ ትራፊክ የለም፣ በየትኛው መንገድ ሊሄድ እነኝን ሁሉ ሲስተሞች የሚሰራው ከጀርባው ያለው ሲስተም ኤአይ ነው። ከዛ ውጭ እንግዲህ ሌላው ወደ ውጭ ዓለም ደግሞ አውቶኖመስ ካሮች አሉ። ማንም ሰው ሳይነዳቸው ራሳችን ጠርተን ተሳፍረን የምንሄድባቸው ሲስተሞች አሉ። ሌላው ትራፊክ ማኔጅመንት ነው። አንዳንድ ሀገራቶች ላይ ሜቢኛ ጋር ወደፊት ሊኖር ይችላል። የትራፊኩን መጨናነቅ እያየ የመብራት ፍሰቱን የትራፊክ ፍሰቱን ማኔጅ የሚያደርጉ ሲስተሞች አሉ ማለት ነው። ሌላው አግሪካልቸር የሚገርምሽ ኤአይ አግሪካልቸር ውስጥ እጅግ በጣም ፓወርፉል የሆነ ጥቅም ነው ያለው። ስማርት አግሪካልቸር የምንለው ያ ማለት ሲስተሞቹ ከላይ ኢሜጅ ሪኮግኒሽንን በመጠቀም ኢሜጅ ሪኮግኒሽን ማለት ምንድነው? ምስሎችን በመተርጎም ምን አይነት አፈር አለ፣ ምን ያህል ውሃ ልስጠው፣ አሲዲቲው ምን ያህል ነው፣ ኦር ምን አይነት ማዳበሪያ ልጠቀም፣ በምን ያህል መጠን ልጠቀም፣ እነኝን ሁሉ ነገሮች ሪኮመንድ ማድረግ ይችላል። ስለዚህ ያልገባበት ጉዳይና ያልገባበት ነገር የለም ማለት ይቻላል። ከምነግርሽ በላይ እንደው ሄልዝ ሴክተር ማለት ሄልዝ ሴክተር ጤና ላይ የተለያዩ መድኃኒቶችን ከረንትሊ ዲስከቨሪ እያደረገልን ያለው የሰው ልጆች ያላቀናጇቸውን አይነት ኢንፎርሜሽኖች አቀናጅቶ የሚገርም ዲስከቨሪ ላይ ነው ያለው። ማይኒንግ ላይ፣ ሚሊተሪ ላይ ዛሬ ላይ ኤአይ የያዙ ሰዎች በጣም ኤአይ የያዙ ሀገራት በጣም ከምነግርሽ በላይ በጣም ፓወርፉል ናቸው። ስለ ኤአይ ካወራን ዘንድ እንግዲህ ብዙ ጊዜ ሀገራችን ላይ ኤአይ የምንጠቀመው ፎቶና ቪዲዮዎችን ለማቀናበር ነውና እንደዚህ አይነት ስራዎች በኤአይ መሰራት ከጀመሩ ምን ያህል ጊዜ ሆናቸው? እንግዲህ እነኚህ አሁን ያሉት ቱሎች መጀመሪያ ቻትቦቶች ነበሩ። ቻትቦቶች ብቻ ማለት ያው ቴክስት ብቻ ሰተናቸው መልስ ሪስፖንድ የሚያደርጉ ነበሩ። ከዛ በኋላ ግን ሌተስት አይ ቲንክ ምናልባት የዛሬ 2 ዓመት ተኩል ኦር 3 ዓመት አካባቢ እነኚህ ሶራ እንደን ደግሞ የጎግል ቪኦቱ የምንለው እነኚህ የመሳሰሉ ቱሎች መጥተዋል። ኢሜጅ ጀነሬት የሚያደርጉ እንደን ቪዲዮ ጀነሬት የሚያደርጉ ቱሎች ማለት ነው። ኒርሊ 3 ዓመት 2 ዓመት ተኩል ያ ሀገራችን ላይ እንግዲህ አምና ነው የመጣ የሚመስለኝ። ምክንያቱም ብዙ ጊዜ በኤአይ የተቀናበሩ ቪዲዮዎችን ፎቶዎችን መመልከት የጀመርነው ከአምና ጀምሮ ነውና በሂደት እያደገ ነው የመጣ የሚመስለኝና እንዲሁም ደግሞ ብዙ አይነት የኤአይ ወይም ደግሞ እነዚህን ቪዲዮ ፎቶ የሚያቀናብሩ አፖችና ዌብሳይቶች አሉና እስቲ ጥቀስልኝ። እንግዲህ ብዙ እንዳሉ ነግረህን አላስቀድመና እስቲ በብዙ በጥቂቱ ምን ይመስላሉ የሚለውን ነገር ጥቀስልኝ። ኦኬ እንግዲህ ከረንትሊ በጣም ከሚታወቁት ከረንትሊ በጣም ትልቅ ፐርፎርማንስ እያሳዩ ያሉት እንግዲህ ሶራቱና ጎግል ቪኦ3 ናቸው። እንደን ደግሞ ኢሜጅ ላይ ናኖ ባናና
በጣም ጥሩ ውጤቶች እያሳዩ ነው ያሉት። እነኚህን ቱሎች በጣም ብዙ ቱሎች አሉ ባይዘዌ እነኚህን ስራዎች የሚሰሩት ግን እነኚህን ሰጀስት ያደረኩት ምንድነው አብዛኛዎቹ እንግዲህ እነኚህ ኤአይ ሲስተም ላይ የሚሰሩት ቱሎች ፔድ ቨርዥን ናቸው፣ ክፍያ የሚከፈልባቸው ናቸው ሁሉም ሲስተሞች ማለት ይቻላል። ግን እነኚህ አሁን የጠቀስኳቸው ዳሊ እንደንደሞ ናኖ ባናና በተወሰነ መልኩ በፍሪ ክሬዲቶች የተወሰኑ ኢሜጆች ማቀናበር የምንችልባቸው ናቸው እና ደግሞ ለእኛም ሀገር በደንብ ሰጀስት የሚደረጉ ናቸው። ብዙ ጊዜ እኔ ፎቶዬን እንግዲህ በኤአይ የመስራት አጋጣሚው ነበርና ብዙ ጊዜ እኛ የምንጠቀመው ይመስለኝ ጄሚኒ እና ቪኦ ነው የሚባለው። ስለዚህ እሱን ነው ብዙዎቻችን የምንጠቀመውና አሁን ላይ አንተ ደግሞ እየጠቀስክልኝ ዌብሳይቶች ይመስሉኛል አፖች አሉና ሌተስቱ የትኛው ነው? እንግዲህ አሁን ከረንትሊ ናኖ ባናና ስፔሻሊ ኢሜጅ ላይ ናኖ ባናና በጣም ሌተስት ቱል ነው። በጣም ጥሩ የሚባሉ በጣም ብዙ ፊቸሮች ይዞ መጥቷል። ስፔሻሊ አሁን ደግሞ አዲስ አፕግሬድ ካደረገው ከጄሚኒ 3 ጋር አሁን ከሌተስቱ ቨርዥን ጋር የሚገርም ኢሜጅ ጀነሬት ማድረጊያ ቱል ነው። ሌላው ሶራቱ ነው። ስፔሻሊ ቪዲዮ ላይ ደግሞ ባለፉት 1 ወራት 2 ወራት የምናያቸው ኢንተርኔት ላይ በጣም ከምነግርሽ በላይ የሚገርሙ አይነት ምስሎች እንደውም ወደፊት የፊልምን እነሱን ሁሉ በቃ ሊቀያየሩ የሚችለው ነገሮች እንግዲህ ሶራቱ ይዞ መጥቷል ማለት ነው። ኤአይ የመጣ ሰሞን በተለይ ደግሞ በዚህ በአመቱ መጀመሪያና የአምና ደግሞ አመቱ መጨረሻ አካባቢ የተለያዩ የህፃናት ቪዲዮዎችም ይመስሉ በህፃን ፊቶች የተለያዩ ቪዲዮዎች ይሰራሉና እነሱ አፕ ነው ዌብሳይት ነው የትኛው የጄሚኒ ወይም ደግሞ የትኛው የኤአይ አይነት ነው? እንግዲህ ቱሎቹ ሁሉም ቱሎች የተለያየ አይነት ካፓቢሊቲ ያላቸው እሱ hydra.com ነው የሚባለው ዌብሳይት ነው። hydra.com ሂድራ ኤአይ ነው። በሱ ነው የሚሰሩት እነኚህ ቱሎች። ግን በሌሎችም ቱሎች በተወሰነ መልኩ መስራት ይቻላል። ሁሉም ቱሎች የተለያየ አይነት ካፓቢሊቲ ያላቸው ምናልባት አንዳንድ ጊዜ እንደራሳችን ምርጫ እንዳለን ክሬዲት እነኛ ይወሰናል። ግን ቅድም ያልሽኝን ነገሮች የሚሰሩበት ቱል ሂድራ ኤአይ የሚባል ነው እና ኢትስ አሜዚንግ አይደል? እንዴት ነው በተለይ ደግሞ ይሄ አስቂ ቃላት እንዲሁም ደግሞ ሰው በራሱ አውጥቶ መናገር የሚከብደውን ቃላቶች እንግዲህ በእንደዚህ አይነት ቪዲዮዎች መልእክቶችን እያስተላለፉ ነው የሚገኙትና ሌተስቱ ወይም ደግሞ ለአጠቃቀም ቀላሉ የትኛው ነው? እንግዲህ ማንኛውም ሰው ሊጠቀመው የሚችለው አፕ ወይም ደግሞ ዌብሳይት የትኛው ነው? እኔ አሁንም ካልሽኝ ለኢሜጅ ናኖ ባናናን ነው የምመርጠው። ለምንድን ነው ያንን የምመርጠው? በአማርኛም ፕሮምፕት ማድረግ እንችላለን። በአማርኛ ፕሮምፕት ማድረግ እንችላለን ማለት ለቻት ቦቱ ኢቭን በአማርኛ ኢሜጁን እንዴት አድርጎ ሊያስተካክልልን እንደሚችል መንገር እንችላለን። በዛ የምንፈልገውን አይነት ኢሜጅ ማግኘት እንችላለን። በተሻለ መልኩ የጎግል ጄሚናይ ናኖ ባናናም የጎግል ቱል ነው። እነኚህ ቱሎች በተሻለ መልኩ ካሉት ቱሎች አማርኛን በመረዳት ጥሩ ናቸው። ስለዚህ ለኛ አይነት ዩዘር እሱ ነው ሰጀስት ማድረገው። ከጊዜ ወደ ጊዜ እንደዚህ የኤአይ አይነቶች እየተሻሻሉ ነው የመጡት። አምና ብናነሳ የኤአይ ቪዲዮዎች በቀላሉ እኔ በራሴ መለየት እችል ነበር። አሁን ላይ ግን ከእውነተኛው ዓለም ጋር በጣም የተቀራረቡ ቪዲዮዎችም ምስሎችም እያየን ነውና ምን እንዴት ታየዋለህ? ወደፊትስ ይሄ ነገር የሚያድግ ነገር ነው ወይ? አሁን እኔ የመጨረሻው ሂደት ላይ ነው ይመስለኝ። ምክንያቱም መለየት በጣም ተቸግረናልና እንዴት ነው ወደፊትስ በጣም እየተቀራረበ ይመጣል ማለት ነው ከአሁኑ በተሻለ መልኩ? አሁንም መለየት ተቸግረናል። መለየት እውነትሽን ነው በጣም ያስቸግራል። ግን አንድ ነገር ምንድነው እንደዚህ መሆን የቻለው አሁን እንደዚህ ቡስት አድርጎ ሁሉም ቦታ ልናያቸው የቻልነው እነኚህ ቪዲዮዎች ይሄ ቴክኖሎጂ ገና አዲስ ቴክኖሎጂ ነው፣ ልጅ ቴክኖሎጂ ነው። ብዙ ከሲስተሙን ኮንትሮል የሚያደርጉ ፖሊሲዎች፣ ሬጉሌሽኖች ገና ብዙ ነገሮች አልወጣለትም። ስለዚህ በዛ ምክንያት ነው እንደዚህ በየሚዲያው በየምናምኑ የምናያቸው። ወደፊት ግን ኢቲካል ሬጉሌሽኖች በጣም ይኖራሉ፣ በጣም የሚስተካከሉ ፖሊሲዎችና ሬጉሌሽኖች ይኖራሉ። ከረንትሊም እነኚህን ቪዲዮዎች ተጠቅሞ ሌላ አግባብነት የሌለው ነገር መስራት አሁንም ኤቲካሊ
የሚፈቀድ ነገር አይደለም። ግን ወደፊት አይ ቲንክ ከሲስተሞቹም ጋር ኢኔብል የተደረጉ እነኚህ ዲፌክ የምንለው አሁን አንቺ ያልሽኝ ስፔሻሊ ቪዲዮዎች ላይ በጣም አድ የሚደረጉ ዲፌክ የሚባሉ ሲስተሞች ኮምፕሊትሊ አንቺ ሳትናገሪው አንቺ እንደተናገርሽው አይነት ድምጽ፣ ምስል ምኑ ሁሉ ተቀናብሮ እንደዛ አይነት ኢሜጅ የሚሰጡ እንደዚህ አይነት ቪዲዮዎች የሚሰጡት አይነቶች ናቸው እና ወደፊት ሬጉሌሽኖች ይኖራሉ። ሜቢ ወደዛ በዛው ልክ እያደገ ይመጣል። ዩ ሃቭ ኖ አይዲያ። በጣም ነው እያደገ የሚመጣው። በጣም በፍጥነት እያደጉ ካሉ ቴክኖሎጂዎች ጋር የሚመደብ ነው እንግዲህ የኤአይ ቴክኖሎጂ። አሁን ላይ እንግዲህ አንተም አንስተዋልና እነዚህን የኤአይ ቴክኖሎጂዎች በመጠቀም እንግዲህ በተለይ ደግሞ ታዋቂ ሰዎችን ያላላቸውን ነገሮች እያሉ እንደሆነ በማስመሰል እንዲሁም ደግሞ ምስላቸውን ፊታቸውን ብቻ በመውሰድ የተለያዩ እንቅስቃሴ እያደረጉ እንደሆነ እንዲሁም ደግሞ የተለያየ መልእክት እያስተላለፉ እንደሆነ ተደርጎ ይሰራልና ብዙ ሰዎች የመደናገር ሁኔታ አለ። እኔም አንዳንዴ ይደናገረኛል በጣም ሌተስት እየሆኑ ስለመጡና እንዴት ነው መለየት የምንችለው የኤአይ ቪዲዮ ነው አይ እውነተኛ ቪዲዮ ነው የሚለውን ነገር እንዴት ነው አንድ ሰው በቀላሉ ሊለየው የሚችለው? አሁን ምን መሰለሽ አንዳንዶቹ ቱሎች እውነት ለመናገር መለየት ሁሉ አይቻልም። ሪሊ ሌላ ባክግራውንድ ቼክ ካላደረግን ኦር ኒውስ ከሆነ ወይ ደግሞ ሌላ አይነት መረጃ ከሆነ እንደዛ አድርገን ካላደረግን ያንን መለየት አንችልም። ግን አሁን ከረንትሊ እየመጡ ያሉ ስታርታፖች አሉ። እነኚህን ዲፌክ ቪዲዮዎች እነኚህን የመሳሰሉ ነገሮች መለየት የሚያስችሉ ሲስተሞች ቢልት እየተደረጉ ነው። ግን አሁን ቀደም እንዳልኩሽ ለምሳሌ ሶራቱ ላይ ሲስተሙ ራሱ ቪዲዮ ከስር ታግ ያደርግበታል። ዩሲ ዴቨሎፕ ስለዚህ በዛ እንደተሰራ በቀላሉ መለየት ይቻላል። እንግዲህ ያ አዲስ ስለሆነም ኮንፊውዥኖች ይኖራሉ። እንግዲህ በቅድቡ እንግዲህ አዲስ የወጡ መረጃዎች አሉ። በተለይ ደግሞ በእኛ ሴቶች የሚሰሩ ስራዎች በቀላሉ ወደፊት በኤአይ ሊተኩ ይችላሉ የሚል አስተሳሰቦችም አመለካከቶችም መረጃዎችም እየወጡ ነውና ምን ያህል እውነት አለው ብለህ ታስባለህ? እንግዲህ በተለይ ደግሞ ከኛ ሙያ ጋር ተያይዞ እንግዲህ በቀላሉ ኤአይ ወደፊት የጋዜጠኛ እንዲሁም ደግሞ የተለያዩ ሙያተኞችን ስራዎች ተክቶ የመስራት ነገር ሊኖር ይችላል ተብሎ ይታሰባልና ምን ያህል እውነት አለው? ይህስ እንግዲህ ሰቡ በሙያው እንዲሰራ እንቅፋት አይሆንበትም ወይ? አዎ ሁለት እሳቤዎች አሉ፣ ሁለት አቅጣጫዎች አሉ። እንግዲህ ይሄ ሲስተም ኦሬዲ መተግበሩ ኦሬዲ በስራ ላይ መኖሩ ከዚህ በኋላ አለማችን ይሄን ዲስራፕቲቭ ቴክኖሎጂ ተጠቅማ ብዙ ነገር ማምጣቷ የማይቀር ነው። ስለዚህ የመጀመሪያው ነገር ከዚህ ሲስተም ጋር ፋሚሊየር መሆን ነው። አንድ ምን የሚባል ነገር አለ፣ ኤአይ ስራህን አይወስድብህም፣ ነገር ግን ኤአይን መጠቀም የሚችሉ ሰዎች ስራሽን ይወስዱብሻል። ዩሲ እና ከሲስተሙ ጋር ፋሚሊየር መሆን፣ ሲስተሙን መረዳት፣ ሲስተሙን ለስራችን ለምናስበው ለምንሰራው ነገር ሌቨሬጅ ማድረግ ኃይላችንን አቅማችንን ቡስት ያደርግልናል። የተሻለ ፕሮዳክቲቪቲ እና የተሻለ ካፓቢሊቲ ይሰጠናል። የመጀመሪያው ነገር ይሄ ነው። በቀጣይ አመታት ከኤአይ ጋር አብሮ መስራት የቻሉ ሰዎች በስራቸው ውስጥ ሰክሰስፉል የሆኑ ነገር ግን ይሄን ቴክኖሎጂ ሪጀክት ያደረጉ ወይም ደግሞ ኖ አሁን እዚህ የተለመደኛ ሀገር የተለመደ አባባል አለ ከሆነ ከሌላ ነገር ጋር የሆነ ወይ ከሌላ ነገር ጋር የማገናኘት የምናምን ከየት እንደመጣ እኔ ራሱ አላውቅም እና እንደዛ ሆኖ ከተሸሸግን ቅድም እንዳልኩሽ ሌሎች ያንን ሲስተም አንደርስታንድ ያደረጉት ሰዎች ያው ስራሽን መውሰዳቸው አይቀርም። የመጀመሪያው ስቴፕ ይሄ ነው። ሁለተኛው ስቴፕ ግን እንዳልሽው ብዙ ስራዎች በኤአይ ሊተኩ ይችላሉ። ግን እንደዛው ደግሞ ከዚህ በፊት ያልተፈጠሩ ብዙ አይነት ስራዎች ይሄ ሲስተም ይዞልን ይመጣል። ምክንያቱም ለምሳሌ በተለያየ ዘመናት መኪና ሲመጣ ሊሆን ይችላል ከዚህ በፊት የነበረ ቴክኖሎጂ ሲመጣ ልክ ከድሮ ከነበረው ጋር የሚሰሩት ሰዎች እንደተቀየሩ ሁሉ አዲስ የመጣው ቴክኖሎጂ ሌሎች በስራ ውስጥ ያልነበሩትን የስራ ዘርፎች አድ እያደረገ መጥቷል እና ስለዚህ ኤአይም እነኚህ ፕሮሚሶች ይኖሩታል። ስለዚህ አታስቢ እያልከኝ ነው። በጣም በዋነኝነት ኤአይን የመጠቀም እድልሽን አስፊ እንጂ ስራው አይነጠቀም በኤአይ እያልከኝ ነው። ያንን ማድረግ ከቻልሽ እንደውም ከዚህ በላይ እጥፍ 3 ብዙ እጥፍ
ሌላው የኤአይ ተጽዕኖ ይመስለኛል እንግዲህ ChatGPT ይመስለኛል ምክንያቱም የተለያዩ ሐሳቦችን የተለያዩ ጥያቄዎችን ስትጠይቀው ባጭርና በቀላል መልኩ እንግዲህ የመመለስ ሁኔታዎች አሉ ሰዎች አሁን ላይ ችግሮቻቸውን ለሰዎች ከማማከር ይልቅ ChatGPT ላይ እንግዲህ ሐሳባቸውን ጥያቄያቸውን ሲያሰፍሩ እንመለከታለንና በትልቁ የሰው ልጅ አስተሳሰብ ይገደባል ብዬ አስባለሁ ምክንያቱም በደንብ የምታስበውን ነገር ኦኬ ChatGPT ላይ ገብታ በቀላሉ መልስም እንዲሁም ደግሞ ሐሳብ ታገኝበታለና ይሄ ስለ ሰው ልጅ አስተሳሰብ ወይም ደግሞ ለሰው ልጅ አእምሮ እድገት እንቅፋት አይሆንም ብለ ታስባለህ ኤአይ ያ እነኛ አሁን ያልሻቸው ነገሮች በአብዛኞቹ ትክክል ናቸው ጥናቶችም አሉ አሁን አዳዲስ ጥናቶችም አሉ እነኚህን ቻት ቦቶች የሚጠቀሙ ሰዎችና ቻት ቦቶች የማይጠቀሙ ሰዎች ያላቸው የአእምሮ አሰራር እንቅስቃሴ ወይም ደግሞ አክቲቪቲ የትኞቹ የአእምሮ ክፍሎች አክቲቭ ይሆናሉ የትኞቹ የአእምሮ ክፍሎች ደግሞ እንዳይሰሩ ይሆናሉ የሚለው ጥናት አለና እንዳልሽው እነኚህን ቻት ቦቶች በጣም የሚጠቀሙ ሰዎች ለእያንዳንዱ ነገር የሚጠቀሙ ሰዎች በተወሰነ መልኩ የተወሰነ አእምሮአቸው ክፍል አክቲቭ ሳይሆን ወይም ደግሞ ብዙ ስራዎች ሳይከውን ይቀራል ማለት ነው ያ ራሱ ያለው ኮንሲኩዌንስ ይኖራል ይሄ ቴክኖሎጂ አንድ ይዞት የመጣው ግን ሁሉ ጊዜም አንድ ድል ሲመጣ አንድ የሆነ ሌላ ሳይድ ይኖረዋል እነኚህን እንዴት ነው መከላከል የምንችለው እንዴት ነው ይሄን ማድረግ ለዚህ መፍትሄ ማድረግ የምንችለው ካልሽን ግን ሰጀስት የማደርገው ነገር ምንድነው የሰው ልጆች ከዚህ በፊት በሌለ ሁኔታ በተሻለ አቅም ያላቸውን የእርስ በርስ ግንኙነት ይሄ ሶሻል ቦንዲንግ ማጠናከር ይሄ ዳይሬክት የምንለው ኮኔክሽን ሪሌሽን ለምሳሌ አሁን ካየሽን ሁላችንም ተገናኝተን ተሰብስበን ሁላችንም ስልካችን ላይ ነን ሁላችንም የሆነ ነገር ላይ ነን ስለዚህ ያን እነኚህ ነገሮች መቀነስ አለብን ያለንን የሰው ለሰው ግንኙነቶቻችንን በጣም አድርገን ማሻሻል ይኖርብናል የቀጥታ ግንኙነቶቻችንን ከዛ ውጪ ደግሞ እነኚህ ቴክኖሎጂዎች ቅድም እንዳልኩሽ ያለንን ነገር ነው አምፕሊፋይ የሚያደርጉልን ስለዚህ ማህበራዊ ግንኙነቶቻችንን ማህበራዊ እሳቤዎቻችንን ፍልስፍናዎቻችንን አስተሳሰቦቻችንን ተጨባጭ ለውጥ የሚያመጡ ነገሮች ላይ ኢንጌጅ ማድረግ አለብን እንደዛ ማድረግ ስንችል በሁለቱም ሳይድ ተጠቃሚ መሆን እንችላለን ስራዎቻችንን በዚህ መንገድ ይቀልልላል ከዛ ውጪ ደግሞ እንደ ሰው ሰርቫይቭ ሊያስደርጉን የሚያስችሉ ክህሎቶቻችንንም በአንድ በኩል ማሳደግ እንችላለን እንግዲህ ይሄን የኤአይ ቴክኖሎጂ ወይም ደግሞ ChatGPTን በመጠቀም እንግዲህ ተማሪዎች ፈተናቸውን አሳይመንታቸውን ሲሰሩ እንመለከታለንና እንዲሁም አንዳንድ ቪዲዮ ቲክቶክ ላይ በቅርቡ እየወጡ ነው አስተማሪዎች በጣም ሲናደዱና እንዴት ነው መለየት የሚቻለው በChatGPT የተሰራ አሳይመንት ሊሆን ይችላል ፈተና እንዴት ነው የምንለየው ትምህርት ቤቶችስ ይሄን ከመከላከል አኳያ ምን መስራት ይጠበቅባቸዋል ብለ ታስባለህ በግል አዎ እነኚህ ያልሻቸውን ቪዲዮዎች አይቻቸዋለሁ እውነት ለመናገርና አሁን ላይ ተማሪዎች በጣም በተለይ ChatGPTን ተጠቅመው መልሶቻቸውን መስራት የአብዛኛው ተማሪዎች እንትን ሆኗልና እንግዲህ ይሄን ነገር እንዴት ነው የምንከላከለው የሚለው ነገር ኖርማሊ ኤአይ በኤአይ የተሰሩ ነገሮችን ዲቴክት የሚያደርጉ ቱሎች አሉ ግን ቱሎቹ 100% ፐርፌክት ናቸው ማለት አይደለም አንደኛው ነገር እሱ ነው ሁለተኛው ነገር ግን ቀጣዩ ዓለም ከዚህ የምንወጣበት አይደለም ስለዚህ ያለውን ሁኔታ ተረድተን ያለውን ሲስተም ተረድተን ጋፖቻችንን መሙላት ብንችል ለምሳሌ ትምህርት እኛ የተለመደው አይነት ያስተምሮ ሁኔታ አለ ይሄ ቀጥ አድርጎ ምናምን ይሄ ያለ አይደለ አሁን ባለው የዓለም አካሄድ እንደዚህ አይነት ነገሮች ብዙም ውጤታማ ሊያደርጉን ይችላሉ ስለዚህ ቴክኖሎጂውን አንደርስታንድ አድርገን ቴክኖሎጂውን አክሴፕት አድርገን ግን ቴክኖሎጂውን ሌቨሬጅ አድርገን ወይም ደግሞ ቴክኖሎጂውን ተጠቅመን እንዴት ነው ውጤት ማምጣት የምንችለው እንዴት ነው ትምህርታችንንስ ኢንትረስቲንግ ማድረግ የምንችለው የሚለውን ነገር ማሰብ አለብን ይሄንን ካነሳሽ አይቀር አሁን አዲስ የሚመጡ ቱሎች አሉ ይሄ ፐርሰናላይዝ ለርኒንግ የሚባል ትምህርትን ኮምፕሊትሊ የሚቀይር ለምሳሌ አንቺ የምትወጁ ነገር መረብ ኳስ መጫወት ሊሆን ይችላል ዩሲ ስለዚህ ትምህርቱን ሲያስተምርሽ ልክ አንቺ በምትወጁ መልኩ ላንቺ ጌሚፋይድ አድርጎ ልክ ጨዋታ እንደምትጫወቺ
አርጎ እንዲሰማሽ ኮንሰፕቶቹን እንደዛ ያያደረጉ ሁሉ የሚያስተምሩ ሲስተሞች እየመጡ ነው እንደዚህ አይነት ሲስተሞች ማለት ነው ስለዚህ ቀደም እንዳልሽው ይሄ ኮምፕሊትሊ ሪስትሪክት አድርገን ልናቆመው የምንችለው ነገር አይደለም ግን ቴክኖሎጂውን አክሴፕት አድርገን በተሻለ መልኩ እንዴት ነው ትምህርትን መስጠት የምንችለው የሚለው ነገር ለኛም ለሁላችንም እንደ ዓለምም በደንብ ቆም ብለን ማሰብ ያለብን ታይም ነው የሚመስለኝ ነው እንግዲህ ከኤአይ ጋር ታይዞ አንተም የራስን የስልጠና ተቋም ከፍተህ እየተንቀሳቀስክ ነው ያለውና ስልጠናው ምን ይመስላል ምን አይነት ስልጠናዎች ነው የምትሰጡት ምን ያህል ተማሪዎች ይሳሉ በስር እንግዲህ ምን ያህል ጊዜ የሚፈጃል በዛ ኦኬ እንግዲህ እኛ አሁን ስልጠናችን የሆነው ይሄ ወጣቶች ላይ በትክክል ማህበረሰብ ውስጥ ኢንፍሉዌንስ ሊያደርጉ የሚችሉ ሰዎችን ነው ለማሰልጠን ያሰብነው ይሄን ያሰብንበት ምክንያት ምንድነው ሁላችንም ቴክኖሎጂዎች ልጆቻችን አዶፕት ከልጆቻችን ጀምሮ አዶፕት ቢያደርጉት ወይም ደግሞ ቢለማመዱት ደስ ይለናል ግን ቅድም እንዳልኩሽ ነው የዶሮና የእንቁላሉ ነገር ነውና ዶሮቹን ትሬን ማድረግ ካልቻልን ወይም ደግሞ ዶሮቹ ስለ ሁኔታው ካልተረዱ እንዴት አድርገው ነው ልጆቻቸውን ወደዚህ ነገር ኢንጌጅ እንዲያደርጉ ማድረግ የሚችሉት ወይም ያን ነገር ማድረግ የሚችሉት ሚለውን ነው መጀመሪያ ያሰብነው ስለዚህ ኢንፍሉዌንስ ሊያደርጉ የሚችሉ ወጣቶች ስለ ስራ ያላቸው ኦር ደግሞ የማህበረሰቡ ፕሮዳክቲቭ የሚባሉ አካሎችን ስለዚህ ቴክኖሎጂ አንደርስታንድ እንዲያደርጉ ነው ያሰብነው እንግዲህ ትሬኒንጋችን ምን ላይ ያተኩራል ቴክኖሎጂ አዲስ እንደመሆኑ መጠን የመጀመሪያው አሴ ጄነራል ቴክኖሎጂ ምን እንደሚመስል ምንድነው ከጀርባው ያሉት ነገሮች አንዳንድ ወርዶች አሉ እንደዚህ ድንገት የምንሰማቸው ማሽን ለርኒንግ ዲፕ ለርኒንግ ምናምን የሚባሉ የሆነ ሌላ ከባባድ የሚመስሉ ግን ሲምፕሊ ሰዎች ሊረዷቸው የሚችሉ ነገሮች ናቸው የመጀመሪያው ፓርት ይሄን እዚህ ላይ ያተኮረ ነው ሁለተኛው ፓርት ፕሮምፕቲንግ ወይም ደግሞ ፕሮምፕት ኢንጂነሪንግ ይባላል ይሄ ፕሮምፕቲንግ የምንለው ምንድነው እነኚህ ሲስተሞቹን የሚረዳ ሰውና ወይም ደግሞ እንዴት አድርጎ ከነኚህ ሲስተሞች ጋር መነጋገር የሚችል ሰውና ማንኛውም ራንደም ሰው ሲስተሞቹን ሲጠቀም የሚያገኘው አውትፑት የሚያገኘው ውጤት የተለያዩ ናቸው ስለዚህ እንዴት አድርጎ ማናገር እንዴት እንዳለበት ወይም ደግሞ እንዴት አድርጎ ፕሮምፕት ማድረግ እንዳለበት የምናይበት ፓርት አለ ሁለተኛው ፓርት ማለት ነው ለምሳሌ አንቺ እኔን ስታናግሪኝና አንቺ ሌላ ሰው ስታናግሪ ኦር ሌላ እድሜ ላይ ያለ ሰው እንደዚህ የመሳሰሉ አይነት ሁኔታዎች ስታናግሪ የተለያየ እንደሚሆነው እነኚህም ሲስተሞች በዚህ መልኩ የምናገርባቸው መንገዶች ወይም ስትራክቸሮች አሉ እነሱን የምናይበት ነው ሶስተኛው ወርክ ፍሎ ይባላል እንግዲህ ኤአይ አንድ ይዞልን የመጣው ነገር ምንድነው ሪፒቲቲቭ የሆኑ ታስኮች ተደጋግመው የሚሰሩ ስራዎችን ለሲስተሙ ሰጥተን እኛ ዋናዎቹ ስራዎች ላይ የምናተኩርበት ነገር ይዞልን መጥቷል ሶስተኛው ፓርት ይሄ ነው ኤአይ ወርክ ፍሎ ወይም ደግሞ አውቶሜሽን የምንለው ማለት ነው ኢሜሎቻችን ሪስፖንድ ማድረግ ሊሆን ይችላል ስኬጁል ማስያዝ ሊሆን ይችላል የሆነ ሚቲንግ ሪዘርቭ ማድረግ ሊሆን ይችላል በየቀኑ ሶሻል ሚዲያ ኮንቴንት ወይም ደግሞ ኢሜሎቻችንን ለሚያስፈልጉት ሰዎች ራሱ አስበውና በራሱ ስፔሲፊክ ሰዓት የሚልክልን ሲስተም ሊሆን ይችላል እነኚህ ሁሉ ወርክ ፍሎ ውስጥ የሚካተቱ ናቸው እነኚህ ሲስተሞች እንዴት ነው መስራት የምንችለው የሚለውን ነገር ቤዚካሊ እናያለን ማለት ነው እነኚህ ሶስት ክፍሎች ነው ማንኛውም ሰው ስልጠናው መውሰድ ይችላል እንግዲህ አስቀድመ አንተም እየጠየቀኝ ነበርና በመንድነው የተመረክሽ ስትለኝ ነበርና እኔ እንደዛ ስጠይቀኝ ከዚህ ስልጠናውን ለመውሰድ በተለይ ደግሞ ከኮምፒውተር ሳይንስ ጋር ስልጠና የወሰደ ሰው ቢሆን እንደሚመረጥ አውቃለሁና ማንኛውም ሰው መውሰድ ይችላል ይሄንን ስልጠና ወይንስ ደግሞ ኮምፒውተር ላይ ያተኮረ ሰው ብቻ ነው ይሄን ስልጠና መውሰድ የሚችለው ኤአይ ለገሌ ተብሎ የመጣ ነገር ለሁሉም ይሆናል ኤአይ ለሁሉም የመጣ ነገር ነው ስለዚህ ሁሉም ሰው እነኚህን ስልጠናዎች መውሰድ ይችላል ሁሉም ሰው እነኚህን ስልጠናዎች ተጠቅሞ ስራውን ትምህርቱን ሌላ የህይወት ክፍሉን ማሻሻል ይችላል ስለዚህ እንግዲህ እኔ መጥቶት ከዚህ ቀደም ነገር ያለው ፎቶዬን የማቀናበር ነገሩ ነበር በተለይ ደግሞ ጄሚኒን በመጠቀምና ዛሬ አንተ ጋር ከመጣው ደግሞ አይቀር ቪዲዮ እንዴት ነው በቀላሉ መስራት የምንችለው በኤአይ እንዲሁም ደግሞ ፎቶዬንም በተሻለ መልኩ እንዴት ነው ማቀናበረው የሚለውን ነገር ለመማር ነው የመጣው ታሳየኛለህ ብዬ ተስፋ አድርጋለሁ አሳይሻለሁ አብረን ምን መለከት ይሆናል ተመልካቾቻችን በድጋሚ አብራችሁን ቆዩ
እሺ በናኖ ባናና እንግዲህ ያንቺን ኢሜጅ እንዴት እንደምንቀይር ነው የምናየው። እንደዚህ ጄሚናይን ከፍታለሁ። የጄሚናይ ኢንተርፌስ የምታዩን ይመስላል። ከዛ በኋላ ኢሜጅ አፕሎድ አደርጋለሁ። ያንቺን ኢሜጅ አፕሎድ አደርጋለሁ። እንደዚህ ሎድ ካደረገልኝ በኋላ ያዘጋጀሁት ፕሮምፕት ነበረ፣ አማርኛ ፕሮምፕት። እሱን አማርኛ ፕሮምፕት እንደዚህ አድርጌ ያስገባዋለሁ። ከዛ በኋላ ጀነሬት እንዲያደርግልኝ ክሬት ኢሜጅ የምትለዋን ከተጫንኩ በኋላ ጀነሬት እንዲያደርግልኝ ያዘዋለሁ ማለት ነው። ከዛ ይሄንን ረን ካደረገ በኋላ የተወሰኑ ደቂቃዎች ይፈጃል። እንጠብቀዋለን። እሺ ያው እነኚህ የአይ ሲስተሞች እንግሊሽን ስለሆነ በደንብ አንደርስታንድ የሚያደርጉት ፕሮምፕቴን እንደዚህ በእንግሊዘኛ ቀይሮ እንደዚህ አድርገህ ብታስገባው ከሚል ኦፕሽን ጋር አዘጋጅቶ አምጥቶልኛል ማለት ነው። ስለዚህ ይህንን ያዘጋጀልኝን ፕሮምፕት በጻፍኩት አማርኛ መሰረት ተመሳሳይ የሆነ ውጤት ሊሰጠኝ የሚችለውን ፕሮምፕት እንደዚህ ኮፒ ያደረግና በድጋሚ አፕሎድ ካረኩ በኋላ ኢሜጁን እንደገና እንደዚህ አድርጌ ፕሮምፕቱን አስገባዋለሁ። ከዛ በፕሮምፕቱ መሰረት እንደገና ጀነሬት እንዲያደርግልኝ አዘዋለሁ ማለት ነው። እንግዲህ ፕሮምፕታችን አንቺን ወደ ፓሪስ የሚወስድ ነው። እስቲ ውጤቱን አብረን እናየዋለን። እሺ ኦልሞስት ሎድ አድርጎ ጨርሷል። ይሄው የምታዩትን አይነት እንግዲህ ይሄን ኢሜጅ ነው የሰጠው ማለት ነው። እንዴት ነው አንቺን ትመስላለች? ያው ደጋግሞ ፕሮምፕት ሲደረግ የተሻለ ውጤቶች ማምጣት ይቻላል። ይሄ እንግዲህ የመጀመሪያው ትራያላችን ስለሆነ ነው። ግን በተወሰነ መልኩ የቦታው አቀማመጥ፣ ላይቲንጉ፣ ምኑ በጣም የሚገርም ነው። እንግዲህ እነኚህ ቱሎች እንደዚህ የሚያስገርም ውጤት የሚያስገርም ነገር ነው የሚያመጡልን። አሁን ደግሞ እንዴት አድርገን ፌስ ስዋፕ እንደምናደርግ ነው የምናየው። ይሄ ሪሜከር ኤአይ ይባላል። እሱ ላይ ነው የምናየው። ይህንን ይመስላል ኢንተርፌሱ። ከዛ እንግዲህ ልንቀይረው የምንፈልገውን ቪዲዮ ላሳይሽ። ይሄ አጭር ቪዲዮ ታዋቂ የቲክቶክ ቪዲዮ ነው። እኔን እያወራኝ የማይፈልግበት ከተማ ሄዷል። የማይፈልግበት ከተማ ተገኘ። እየነዳ በቃ እየነዳ በእግሩም ሲሄድ እንግዲህ የእሷን ኢሜጅ ነው አሁን ወደ አንቺ ምስል የምንቀይረው ማለት ነው። እዛ ቪዲዮን አፕሎድ ለማድረግ ኦኬ ሳይኒን ማድረግ ያስፈልገኛል። በጎግል አካውንቴ ሳይኒን አድርጋለሁ። የተወሰኑ ፍሪ ክሬዲቶች ይሰጠኛል። ያው በነፃ ስለሆነ ገንዘብ ስላልከፈልኩለት እሱን ተጠቅሜ ነው የምቀይረው። ከዛ እንደዚህ አድርጌ እሷን ቪዲዮ አፕሎድ አደርጋለሁ። ከዛ ደግሞ የአንቺን ኢሜጅ የአንቺን የፊት ፒክቸር እንደዚህ አፕሎድ አደርጋለሁ። ከዛ ጀነሬት ማድረግ ነው ማለት ነው። ኦኬ ጀነሬት አድርጎ ጨርሶልናል። ይሄን ከስር የምታየውን ይመስላል። ዳውንሎድ ያደረግኩት ጀነሬት የተደረገውን ማለት ነው። እንደዚህ ምላዩ ላይ ማየት እንችላለን። ከዛ ዳውንሎድ የተደረገውን እንክፈተው። እኔን እያወራኝ የማይፈልግበት ከተማ ሄዷል። የማይፈልግበት ከተማ ተገኘ። እየነዳ በቃ እየነዳ በእግሩም ሲሄድ ፊቷን እንዴት እንደቀየረው የአንቺን ፊት ኮምፕሊትሊ የእሷን ፊት በአንቺ ፊት ቀይሮታል ማለት ነው። እንዴት ነው ይመሳሰላል? ይሄንን ይመስላል። በጣም ነው የሚመሳሰለው። ራሴውን ነው መስለው የነሱን አለባበስ የተወሰነ ደግሞ የነሱን ትንሽ ገጽታ እንድላበስ ተደርጎ ነው የተሰራው። እውነትም ይሄ ነገር በጣም ሰውን የሚያሳስት ነገር ይመስለኛል። በቀላሉ ፎቶና ቪዲዮ እንደምታየው ቪዲዮዎቹን ይኸውልሽ ልክ እንደዚህ ነው ክሬት ያደረጋቸው። በደንብ ከቪዲዮ ጋር አንቺን ኮምባይንድ አድርጎሻል። ምስሎቹንም ብታያቸው እንደዚህ የተለየ አይነት አንቺ ሳትኖሪ ግን የፈጠረው ሁኔታ በጣም የሚገርም ነው። በጣም ያደናግራል። ሰውን በዚህ ልክ እኔ በጣም ተደናግር ያለውና ሰውን በዚህ ልክ ይደናገራል ብዬ ነው ማስበው። በዛ ላይ ደግሞ አጠር ያለ ደቂቃ ነው የሚፈጀው፣ አሰልችም አይደለም። ያ በጣም አጫጭር ናቸው ቪዲዮዎቹ። ቶሎ ፈጠን ብሎም በተወሰኑ ደቂቃዎች
እነኚህን ኢፌክቶች መፍጠር ይቻላል። ስለዚህ እንደነዚህ አይነት ቪዲዮዎችና ፎቶዎች ማንኛውም ሰው ሊሰራ ይችላል ማለት ነው። የተለየ እውቀት የሚጠይቅ ነገር አይደለም። ሞር ግን አንድ ሰው በእንደዚህ በኤአይ ቪዲዮና ፎቶ ለመስራት ምን አይነት ነገሮች ላይ ጥሩ ቢሆን ታስባለህ? አንዳንድ እንግዲህ ቋንቋ ላይ በተለይ ደግሞ ከዚህ ከቻትጂፒቲ ጋር ተያይዞ እንግዲህ ቋንቋ ላይ ጥሩ ብንሆን ይመከራልና ሌላው አንድ ሰው ምን አይነት ኳሊቲ ሊኖረው ይገባል ጥሩ ፎቶና ቪዲዮ ለማውጣት? ያው ስለ ፎቶ ቢያውቅ የበለጠ እንደፈለገ ፕሮምፕት ቴክኒካል ነገሮችን በደንብ ፕሮምፕት ማድረግ ይችላል። ነገር ግን ቅድምም እንደነገርኩሽ ጄሚናይ በአማርኛ አድርገን ሀሳቦቻችንን ከነገር ነው በተለይ ናኖ ባናና በደንብ ጥሩ አድርጎ ክሬት ያደርግልናል። እንደዚሁም ደግሞ ጉግል ቪኦ 3ንም ከተጠቀምን በዛ መልኩ ማድረግ እንችላለን። እነኚህም ቱሎች ላይ አብዛኞቹ ነገሮች ግራፊካል ነገሮች ስለሆኑ ብዙም የምንጽፋቸው ነገሮች ስለሌሉ በተለይ ይሄ ፌስ ስዋፕ እና እነኚህ የምስል ቱሎች ላይ ማንንም ሰው በቀላሉ አንደርስታንድ አድርጎ ሊሰራቸው ይችላል ማለት ነው። ስለዚህ ማንኛውም ሰው በቀላሉ እንግዲህ አፑን ማወቅ ብቻ ነው የሚጠበቀው ወይም ደግሞ ዌብሳይቱን ማወቅ ብቻ ነው የሚጠበቀው ማለት ነው። አፖቹን አንደርስታንድ ማድረግ እንደዚህ አይነት ተመሳሳይ ኮንቴንቶች ሌሎች ሰዎች የሚጠቀሙባቸውን ኮንቴንቶች ማየት ፎሎ ማድረግ ከዛ ደግሞ ኤአይ ውስጥ ዋናው ነገር መሞከር ደጋግሞ ሲስተሞቹን አንደርስታንድ ለማድረግ መጣር ባንዴ ስፔሻል መሆን ያስችላል። ምን ያህል ጊዜ ይፈጃል ግን ለማወቅ እንደነዚህ አይነት አፖችም ሊሆን ይችላል ዌብሳይቶችን አንድ ሰው ምን ያህል ጊዜ ለማወቅ ይፈጅበታል? ያው ያን ያህል ታይም ኮንሱሚንግ ነገሮች አይደሉም። ዋናው ነገር መሞከር ላይ ማተኮር ነው። መሞከር ከተቻለን በድፍረት ሄዶ የሚሰሩትን ነገሮች መስራት ከተቻለ ያው እንግዲህ ፕራክቲስ ሜክስ ፐርፌክት አይደል የሚባለው። ፕራክቲስ ማድረግ በቀላሉ ቶሎ እንድንረዳው ያደርገናል። ስለዚህ በትንሽ ጊዜ ውስጥ በሳምንታት ውስጥ በደንብ ስፔሻላይዝ ማድረግ እንችላለን። በሳምንታት እንግዲህ በወራት ውስጥ ደግሞ ጥሩ ሁኔታ ላይ ማምጣት እንችላለን። እንግዲህ በጣም ነው የምናመሰግነው። እኔም እንደነዚህ አይነት ዌብሳይቶችና አፕን እየተጠቀምኩ እንግዲህ በምፈልገው መልኩ ቪዲዮንም ፎቶንም ማቀናበር እችላለሁ ማለት ነው። ስለነበረን ቆይታ ከልብ አድርጌ ነው የማመሰግነው። መልካም ቀን። እኔም አመሰግናለሁ። ቴክኖሎጂን ቫልዩ አድርገሽ በዚህ ጊዜ ላይ ለኮሚኒቲው ያስፈልጋል ብለሽ አስበሽ እኛ ጋር ስለመጣሽ በጣም ነው የምናመሰግነው። ቴንክ ዩ ኢየሩስ። እሺ መልካም ቀን። እሺ አመሰግናለሁ።